ዋና ዓላማ ሀገራዊ መግባባት ማምጣት ስለሆነ እንዲሁም የሂደቱን ተአማኒና ሰፊ ህዝብ ተቀባይነት ለማረጋገጥ ሲባል ይላል 3:1 ላይ በእያንዳንዱ አጀንዳ ላይ የሚተላለፈው ውሳኔ በመግባባት ላይ የተመሰረተ መሆን ይገባዋል። 3:2 ላይ በርዕሰ ጉዳይ ላይ በእያንዳንዱ ርዕሰ ጉዳይ ላይ እያንዳንዱ የሚለው እኔ ነኝ እየጨመርኩበት ያለው ያዝልኝ በርዕሰ ጉዳይ ተመካካሪ ቡድን ደረጃ የውሳኔ ስምምነት ኮንሰንሰስ ይላል በእንግሊዝኛው አለ ለማለት የተሳታፊዎቹ 75% ድጋፍ ማግኘት ሲችል ነው ይላል 75% ድጋፍ ማግኘት ካልቻለ ኮንሰንሰስ የለም ማለት ነው በ3:1 መሰረት መግባባት ላይ አልተደረሰም ማለት ነው ይሄ ከሆነ ይላል 3:3 ላይ ይሄ ካኖነ ሆኖም ግን በስምምነት ለመወሰን መግባባት ላይ ካልተደረሰ በተለየ ወይ ደግሞ በቅንፍ ውስጥ ያስቀምጠውና ኳሊፋይድ 70% አብላጫ ድምጽ የሚወሰን ይሆናል ይላል አየ በኮንሰንሰስ በ75% ከዛ ደግሞ በተለየ ኳሊፋይድ ደግሞ በሆነ ደግሞ በ70% 70 እና 75% መካከል ቤዚካሊ የጎላ ልዩነት የለም ይቺን ፖይንት ያዝልን የጎላ ልዩነት የለም ግን አስቀምጦታል የምክክር ኮሚሽኑ እንደዚህ አድርጎ አስቀምጦት እንዳል ያለ 70 እና 75 ብሎ አስቀምጦ ያለ አንዱም በምክክር ጉባኤ የተደረሰበት ውሳኔ በድምጽ ያለፈ የለም እኔ አንዳንዴ 94% 82% ምናምን ነገር የሚባሉ ብዙ እዚህም እዛም የምሰማቸው ነገሮች አሉ ዴይ ቱ ዴይ የተሟላ ሪፖርት ስለ ምክክሩ አለ አንድም ውሳኔ በድምጽ ብልጫ አላለፈም በኮንሰንሰስም አላለፈም በተለየ ኳሊፋይድ በተባለው በ70% አብላጫ ድምጽም የተላለፈ ውሳኔ የለም ይሄንን ነው አገራዊ ምክክር ኮሚሽኑ ውሳኔዎችን አሳልፍ ያለው በእንደዚያ ይሄ በሚሆንበት ጊዜ የአሰራር ስርዓት ከዘረጋህ በኋላ ስትሪክትሊ ያንን የአሰራር ስርዓት ትከተላለህ ምክክር ኮሚሽኑ ለተመካካሪዎች ይሄንን አቅጣጫ በግልጽ አስቀምጧል ይሄንን በቃልም ተናግሯል በሰነድም ሰጥቷቸዋል ይሄንን ለውጥ ባላደረገበት ሁኔታ ማስተካከያ ባልሰራበት ሁኔታ ኦኬ ይሄን አይነት አካሄድ ብያችሁ ነበር ሰብስቦ ማለት ነው ግን ለቆጠራም ስለማይመች ወይ ምናምን ነገር ስለማይል በእንደዚህ አይነት መልኩ ስለሆነ እንዲህ አይነት አካሄድ ነው የምንከተለው የሚል አቅጣጫ ባላስቀመጠበት ሁኔታ ወደ ምክክሩ ገብተው በነገራችን ላይ ምክክሩ ጋር ማንንም የሚወጣበትና የሚገባበት ነገር ነበር ስለዚህ ኢቭን እነማናቸው እዛኛው የተባለው የእንትን ግሩፕ ላይ የረሰ ጉዳይ ተመካካሪ ቡድን ላይ ያሉት የሚለው ነገር በግልጽ ባልታወቀበት ስንት ናቸው እነማን ናቸው ማንንም የሚወክሉ የሚል ነገር ባልታወቀበት በመጨረሻ ደግሞ እነሱም እንኳን ቢሆኑ ድምጽ ባልሰጡበት ሁኔታ ነው እያንዳንዱ ነገር እዛ ጋር ስምምነት ተደርሷል በምን እንዳለፈ ተቃውሞ እንኳን ለሚባለው በቃ በዚህ ነገር ተስማምተናል አጨብጭቡ ለማጨብጨብ ደግሞ የሰበሰበ ደግሞ በጣም ብዙ ሰው ደግሞ አለ ለማጨብጨብ ደግሞ አዳራሽ ማጨብጨብ የለበትም አጨብጭቡ በሚባልበት ጊዜ ይሄ ድርጅት አሰራር ነው እዛ ጋር የተቀመጡ ሰዎች ያጨበጭባሉ በቃ ተጨብጭቧል አልፏል ተብሎ የተከደበት ነገር ነው ይሄንን እናት ፓርቲ በሂደት ውስጥ አልፎ ነው የሚናገረው ራሱ የሀገራዊ ምክክር ኮሚሽኑ ያስቀመጠውን የአሰራር ስርዓት አፋሶ እንግዲህ አቅጣጫም ተቀምጦለት በፕሬሸርም በጫና አቅጣጫም ተቀምጦለት ሊሆን ይችላል በጫናም ሊሆን ይችላል ራሱም ደግሞ ፈልጎም ሊሆን ይችላል የምክክር ኮሚሽኑ ይሄንን እሞግታለሁ ከኮሚሽነሮች ጋር ቁጭ ብዬ በእንደዚህ አይነት መልኩ ልነጋገር ይችላልው በየትኛው መስፈርትና በየትኛው ስርዓት እንዴት አድርጋችሁ ለውጣችሁ እና በምንስ ነው ህዝቡ ተመካካሪዎቹ ተስማሙ የተባለው በየትኛው አጀንዳ ላይ ይሄ ግልጽ ይሄንን መሳይ ያልኩ ያለው እስከ መጨረሻ ድረስ
ስላለፍንበት ነው። እነኚህን ተመልክተን ነው አንድም በምክክሩ ላይ የተላለፈ የተባለ ውሳኔ ወይ ደግሞ ተደረሰበት የተባለ ስምምነት ተሳታፊዎቹ በአብዛኛው የብልጽግና ናቸው እያልኩኝ እንደዛም ሆኖ ራሱ ኮሚሽኑ ያስቀመጠውን የአሰራር ስርዓት ተከትሎ የሄደ ነገር አይደለም። ስለዚህ ምክክሩን በተመለከተ የተነሱ ነገሮች በሙሉ አሁን ወደ እንትኔ ያመጣህና ወደ መግለጫዬ አመጣህና በግልጽ ነው ያስቀመጥኩት። በታሪክ ፊት ምክክሩ ተጨባጭና አዎንታዊ ውጤት እንዲያስገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወለድ በር ከፋቾች አሉ። በር ከፋች አጥበን ስንመለከተው የኦሮሚያ ብልጽግና ነው። ሰፋ ሲል ደግሞ በአጠቃላይ የብልጽግና ፓርቲ ነው ይሄንን ያደረገው። ሪስፖንሲቢሊቲ የሚባል ነገር አለ። አንተ የምትለውን 20 ወይ 30 ቢሊዮን የሀገር ሀብት የደሃ ሀገር ሀብት እዚያ ባክኖ መጨረሻ በእንደዚህ አይነት መልኩ እንዲጠናቀቅ ያደረገው ማለት ነው። ሁለተኛ ያስቀመጥነው አለ። ወደ መግለጫ ነው መጣው። መላው ኢትዮጵያ የምክክሩ ሂደት የተቃኘበት አደገኛ መንገድ ተገዝቦ ከዚህ ዛባና አቅጣጫውን ከሳተ የይምሰል ምክክር የሚወጡ አሳሳች ውሳኔዎች እነኚህ ውሳኔዎች ትክክለኛ አይደሉም። እነኚህ ውሳኔዎች ተወያዮች እንኳን ኦኬ ይሁኑ እንበል የገዢው ፓርቲ በዚህም በዛም አድርጎ ያመጣቸው ናቸው እንበልና እንቀበል። ተወያዮች እንኳን በተቀመጠው የአሰራር ስርዓት መሰረት ተስማምቶበት ድምጽ ሰጥተው ተሳታፊዎች እከሌ ናቸው እከሌ ደግሞ እዚህ ክፍል ውስጥ ደግሞ እዚህ የምክክር ግሩፕ ላይ የመሳተፍ መብት አላቸው ተመድበዋል። እዚህ ጋር ከተመደቡ ሰዎች ውስጥ ይሄን ያክል ሰዎች ተገኝተዋል። ከተገኙ ሰዎች ደግሞ 75% ተስማምቶ በዚህ ኮንሰንሰስ እዚህ ጋር ተደርሷል የተባለ ነገር በሌለበት ሁኔታ ነው ይሄ እዚህ ጋር እንትን ያለው። ከዛ እነሳና እነኚህ ውሳኔዎች አገር መከረችበት የሚባለው ትክክል ስላልሆነ ከዚህ አሳሳች ውሳኔዎችና ሰነዶችን እንዳይቀበል ብለን ነው ለህዝባችን የተናገርነው። በመጨረሻ ምክክሩ ከጅምሩ ጀምሮ የጎላ ችግሮች እንደነበሩበት ለኮሚሽኑም ለህዝብም ያሳወቅን በመሆናችን አሁንም ውጤቱ ለማስቀየር የናጼ በጉልበቱ የሚዘውሩ ድራማ በመሆኑ ሙሉ በሙሉ የሄደበት መንገድ በሙሉ ትክክል ስላልሆነ ሙሉ በሙሉ እውቅና ደግሞ ማንሰጠው ዝም ብለን መቃወም ተቃዋሚ ፖለቲካ ፓርቲ ስለሆነ እና ገዢው ፓርቲ ያመጣው ነገር ወይ ደግሞ ገዢው ፓርቲ የደገሰው ድግስ ስለሆነ አይደለም። ራሽናል የሆነ አመለካከት ራሽናል የሆነ አስተሳሰብ ያለን ስብስብ ነን። የምንቃወመው ይሄንን ነገር የምንቃወመው የተከሄደበት መንገድና የተደረሰበት ድምዳሜ ሮንግ ነው ብለን ስለምናምን ትክክል አይደለም ብለን ስለምናምን ትክክል ያልሆነው ደግሞ በራሱ የሀገራዊ ምክክር ኮሚሽኑ ባስቀመጠው ሚዛን ላይ አስቀምጠን ስንመለከተው ያንን ሚዛን አልሞላም፣ መስፈርቱን አላሟላም። አንዱ አሟልቷል ሲል እኔ አንዳንዴ ከንትን ብቻ ሳይሆን እኛ ብቻ ሳይሆን ከተቃዋሚዎች ብቻ ሳይሆን እኔ ድፍረት ኖሮ እነኛን ፈቃደኝነት ኖሯቸው ይሄንን ያነሳውልን ነገር ለሀገራዊ ምክክር ኮሚሽኑ ደውልላቸውና ሀገራዊ ምክክር ኮሚሽኑ እንደዚህ አይነት ክስ ይነሳባቸዋል ከተሳተፉት ዲፌንድ አድርጉ የሚል ነገር እንዲመጣና ከዛ ቁጭ ብለን የዛን ቨርሽን ደግሞ ይሄ የምነግርህ የኔ ፓርቲ እይታና የኔ ፓርቲ የደረሰበትን ድምዳሜ ነው እያነገርኩኝ ያለው። ሌስ ኢዝ አዘር ሳይድ ኦፍ ኢት። አስፈላጊ ደግሞ ከሆነ እንቀመጥ ጎን ለጎንና ዲቤት እናድርግ። ኦኬ ሂደቱ ከመነሻው ትክክል አይደለም ብለን የሚለውን ነገር መተንበታል። ዛሬ ድረስ ደርሰናል። እስከ ዛሬ ሳምንት እስከ ዛሬ 15 ቀን ድረስ ደርሰናል። አሁን እዚህ ከደረስን በኋላ የዛሬ ሳምንት የዛሬ 10-15 ቀን ከደረስን በኋላ ቢያንስ ባስቀመጣችሁት ህግና ባስቀመጣችሁ መመሪያ መሰረት ምክክሩን ኮንዳክት ወይ ደግሞ መምራት ሲገባችሁ የመራችሁበት መንገድ በጫና በለው
በፍርሃት በለው በመናምን ነገር በለው ካስቀመጣችሁት ያሰራር ስርዓት ውጭ ስለዚህ ተላለፈ ተደረሰበት የሚባለው ስምምነት በሙሉ ተቀባይነት የለው ለዚህም ዕውቅና ሰጥም ነው ያኛለ በጣም አመሰግናለሁ ዶክተር ሰይፈ ስላሴ እስቲ ወደ ማጠቃለያውና ምንድነው የተገኘው ውጤት ታዲያ በእነሱ አገላለጽ እንግዲህ በብልጽግናው መንደር የተለያዩ የመንግስት ባለስልጣናት እንኳን ደስ አለን የሚል መልእክት አስተላልፈዋል ኡሁሩ ኬንያታ ነው ሳንጆም እንደዚሁ ኢትዮጵያን ከታላቅነት ከታሪኳ ጋር አንስተው ይሄ ምዕራፍ ለአፍሪካም ትምህርት ይሆናል አሉ ምንድነው የተገኘው ውጤት እንደው እነሱ ጫማ ውስጥ ሆኖ ማየትም ከተቻለ የተገኘው ውጤት አለ እናንተም ተቃውሙት ሌሎችም ዕውቅና ይስጡት ግን እነሱ በሚሉት ምንድነው የተገኘው ውጤት ምንድነው እንግዲህ የተገኘው ውጤት ምክር የተባለው ፕሮሰስ መሄዱ ነው አሁን ከዛ ጋር የወጣው ነገር አይደለም ምክክሩ አሁን በተረዳ ነው ብልጽግና የሚፈልገውን ነገር አገር መከረች በሚል ሽፋን ኢምፕሊመንት ማድረግ ነው ወይ ደግሞ ወደ ተግባር ማምጣት ነው እኔ ብልጽግና ይሄን ያክል ለዚህ ምንድነው እሱ እንደው ዶክተር ሰይፈ ምንድነው አገር መከረች ተብሎ ወደ ተግባር መምጣት አሁን ግልጽ አይደለም ምንድነው የፈለጉት ነገር በአብዛኛው ሌላው ቀርቶ በብልጽግና ተወያዮችም ዘንድ እንኳን ከአንድ ስምምነት ላይ አልደረሱም ተቃውሞው እንደውም የቀረበባቸው ከብልጽግናም ሰዎች ጭምር ነውና ምንድነው ያ ነገር ምንድነው እናንተ የሰማችሁት ችግር የለው ምንድነው መሰለ አሁን እዚህ ጋር የፈለጉትና ያልፈለጉት የሚባል ነገር አይደለም በቃ ማንኛውንም ነገር አገር መክራ በዚህ በተደረገው ምክክር መሰረት ተገበረን አገር መክራ ባቀረበችው ሐሳብ መሰረት ተገበረን ብለው ማንኛውንም ነገር ከዚህ በኋላ በቃ ለማድረጊያ እንደ ጌትዌይ አድርገው ነው እዚህ ጋር ይተቀሙበት በቃ ምንድነው ከየት መጣ ለምንድነው በእንደዚህ አይነት መልኩ ሊሄድ የተፈለገው በቃ በአጠቃላይ አገር መክራ የምክክሩ ውጤት ነው ብለ የምትፈልገው ነገር በሙሉ ታረጋለህ whatever ስታርቲንግ አሁን የአዲስ አበባን ጉዳይ እና መጨረሻ ላይ ይገርመኛል አንዳንዴ የአዲስ አበባ ጉዳይ ተነሳችና ሁሉ ነገር በአዲስ አበባ ጉዳይ ዙሪያ ላይ እንዲያጠነጥን ተደረገ በቃ ሌላው ኢሹ በሙሉ ኢሹ መሆኑ ቀረ ያ ራሱ እንደ ክብሪት የተቀጣጠለችበትና ያንን መንገድ የተፈለገው ራሱ የራሱ የሆነ ያካይድ ስርዓት ነበር በቃ አቴንሽን ዳይቨርት የማድረግ ቀድም ነገር ያለው ዋነኛው ይሄ ምክክር መክሮ ይሄ ጉባኤ ሪሊ I don't know ያ ውክልናውን በተመለከተ ማን በትክክል የትኛው ማህበረሰብ ወክሎ መጣ የሚለው ነገር ማንንም ሰው መናገር አይችልም አገራዊ ምክክር ኮሚሽኑ ራሱ ትክክለኛ የህዝብ ውክልና እዚህ ጋር አለ ወይ እነኛ 4000 ሰዎች ፓርቲን በተመለከተ በያይ ስራ አስፈጻሚ ሰብስቦ እከሌ ብዬ ተቋም ነው ከተቋሚ ሰው ልክ ያለው ሌሎች እንዴት እንደላጉ አላውቅም የዚህ ክልል ተወካይ የዚህ ተቋም ተወካይ ምናምን ነገር በሚልበት ጊዜ የዛ ክልል ህዝብና የዛ ክልል ነዋሪ በምን አይነት መልኩ ነው እነኚህ ሰዎች እዚያ ጋር ሰብስቦ ይላካቸው ኦኬ that's a question big question ያሚሁን እንደዛም ሆኖ እዛ ጋር የተፈለገው ነገርና ሊደረግ የተፈለገው ነገር በቃ ሊተገበር የሚፈልገው ማንኛውም ነገር በቃ አገር መክራ ወደዚህ ነገር ተመጣ የሚለውን ሽፋን መስጠት ሌጂቲሜሲ መስጠት ሊፈለግ የነበረው ለውጥ በሙሉ አሁን ለምሳሌ ስለ ፕሬዚዳንት እና ጠቅላይ ሚኒስትር ኢሹ በፓርላማ የሚመረጥ ፕሬዚዳንት እና ጠቅላይ ሚኒስትር ተደርጎ የለም እዛ ጋር የተቀመጠው ፕሬዚዳንታዊ ስርዓት ኢትዮጵያ ውስጥ መኖር መቻል አለበት ብለን አጀንዳኛ ነን ያቀረበው ይሄንን ሁለት ዙር ምርጫ ተካሂዷል የኔ ፓርቲ ከተቋቋመ ሁለቱም ዙር ምርጫ ላይ ከነ ሙሉ አመክንዮ ከነ ሙሉ ምክንያቱ ነው እዛ ጋር ያስቀመጠው ለምን ፕሬዚዳንት በህዝብ መመረጥ እንዳለበት አድርገን ወደ እንትን በሚመጣበት ጊዜ ምን ጉዳይ መጣ ኦኬ
ፕሬዚደንት መሆን መቻል አለበት። ፕሬዚደንቱ ግን የሚመረጠው ለምንድን ነው ፕሬዚደንት መሆን መቻል አለበት ተብሎ እዛ ጋር በሚነሳበት ጊዜ አይ አገሪቱ አሁን በጠቅላይ ሚኒስትር በምትወከልበት ጊዜ የፕሮቶኮል ጉዳይ ስብሰባ ታላላቅ ስብሰባዎች በሚካሄድበት ጊዜ ጠቅላይ ሚኒስትሩ ሰከንድ ሮ ላይ እንደ ፕሬዚደንት ስለማይቆጠር ሁለተኛ ሮ ላይ በአመት አንድ ቀን ወይ ሁለት ቀን ለሚደረግ ስብሰባ ሁለተኛ ሮ ላይ ተቀመጠ ሶስተኛ ሮ ላይ ተቀመጠ that's not a question ያ ጥያቄ አይደለም ያም አይደለም ምክንያቱም መቻል ያለበት የምትናገረው ነገር ስለ ስርዓቱ ነው ዛጋ አገር በፕሬዝዳንታዊ ስርዓት ትመራ ወይስ በፓርላሜንታዊ ስርዓት ትመራ አሁንም እኮ ኢትዮጵያ ፕሬዝዳንት ትመርጣለች እኮ ፓርላማ እኮ ፕሬዝዳንት ይመጣል አቶ ታዬ አጽቀሥላሴ ፕሬዝዳንት እኮ ሲሆን እኮ ፓርላማው ተነጋግሮ ጃውቶ ምናምን ነገር ተቃውሞ አለ ምናምን ነገር ተብሎ እኮ ነው ዛጋ እንትን የተባለ what's the difference ጠቅላይ ሚኒስትሩ ወደ ፕሬዝዳንት ብታመጣ ያንን even እዛን ያክል እንኳን ዕውቀት የሌለበት ነገር እንደሆነ ትመለከታለህ ኦኬ ፕሬዝዳንቱን ማረክ ከፈለክ ፕሬዝዳንቱን ፓወርፉል ፕሬዝዳንት ማረክ ከፈለክ በቃ ያንን ህገ መንግስቱን ጽፈ ለዛ ጋር ለፕሬዝዳንቱ የሰጠ ለጠቅላይ ሚኒስትሩ የሰጠውን ስልጣን ወደ ፕሬዝዳንቱ ተለውጠው አይሹ ግን እሱ አይደለም በቃ በእንደዚህ አይነትና በመሰል ጉዳዮች ነው የምትለውጣቸው ነገሮች በሙሉ ሀገር መክራ በዚህ ከሀገር ምክክር በመነጨ ሐሳብ ለወጥኩት ብሎ ሌጂቲመሲ ለማሰጠትና ለማሰጠት ብቻ እንግዲህ ተመካክራችሁ እናንተ በመጨረሻ ለሂደቱ ዕውቅናን ባትሰጡ ይታወቃል ተቆጥሮ የተሰጠ የውሳኔ ሐሳብ አለ 8 አጀንዳዎች ናቸው 8ቱ አጀንዳዎች በዚህ ተብሎ ተቆጥሮ የተሰጠ የውሳኔ ሐሳብ ነው ይሄንን በኮሚሽኑ የመዝጊያ ወይም በዋዜማው የተነበበ ይመስለኛል በኋላ ላይ ሌላ አጀንዳ ባስተራቂ ተብሎ የኦዴድ ብልጽግና የሚፈልገው ነገር ነው የመጣው እሱ ራሱ እንዴት በሽብልቅ እንደገባ ይታወቃል ስለዚህ ተቆጥሮ የተሰጣለ ነገ በህዝብ ውሳኔ ነው ይሄንን ተግባራዊ ማድረግ ነው የሚል ነገር ብልጽግና ይዞ ቢመጣ ወደ ኋላ ሄዶ ያንን መመርመርና ልክ አይደለም ህዝብ አልወሰነም ህዝብ እዚህ ላይ አልተነጋገረም ብሎ ተጠያቂ ማድረግ አይቻልም ወይስ ከዚህ በኋላ ከሂደቱ ወይም ደግሞ አጠቃላይ ሂደቱ ከጃችን አምልጧል ስለዚህ ብልጽግና እንደፈለገ ሊያደርገው ይችላል ነው ስጋታችሁ ኖ በቃ በአጠቃላይ ሂደቱ በአጠቃላይ ተቀባይነት የለውም ነው ቆያልን ያለ ነው አሁን አንተ የምትናገረው በዚያው መጨረሻ ላይ ራሱ የኮሚሽኑ አንደኛው ኮሚሽነር ዶክተር ዮናስ አዳዬ ወጥተው አነበቡት የተባለው ነገር ነው እኛ እየተናገርን ያለ ነው በአጠቃላይ ሂደቱ ነው ሮንግነቱ ደግሞ በእኛ መስፈርት አይደለም ሮንግነቱ ደግሞ የምክክር ኮሚሽኑ ባስቀመጠው የአሰራር ስርዓት መሰረት ሲሰፈር ያን መስፈርት የማያሟላ ነው አሁን ወደ አዲስ አበባ ጉዳይ ደግሞ መጣበት ጊዜና ቀደም አንተ በሽብልቅ የገባ ብለህ ዛጋ ያልከው እሱ ደግሞ የበለጠ ሌላ ጉዳይ ነው የክልል ምናምን ነገሮች ተብሎ የተባሉት የክልል ርዕሳነ መስተዳድር ምናምን ነገር ያሉ ከዛ ሌላ ምን ሊሉ ነው የሚፈለገው የክልል ርዕሳነ መስተዳድር ቤሲካሊ እኮ የክልል ርዕሳነ መስተዳድር በሙሉ የብልጽግና ፓርቲ አመራር ናቸው ይሄ ደግሞ የብልጽግና ፓርቲ አጀንዳ ነው የብልጽግና ፓርቲን አጀንዳ የብልጽግና ፓርቲ አመራሮች ሊቃወሙት አይችሉም ሌላ ሀገር ቢሆን አሁን አንተ የምትኖርበት አሜሪካ ቢሆን just because የዚህ ፓርቲ አባል ስለሆነ ከዚህ ፓርቲ የመጣው ነገር በሙሉ እንዳለ ዛጋ ይቀበለው ይመዝነዋል ትክክል ካልሆነ በዛኛው ፓርቲ ሐሳብ ላይ የሚችልበት ነገር አለ እኛ ሀገር እንደዚህ አይነት አሰራር ስርዓት የለም የፓርቲ ሎያሊቲ ፓርቲ የሚያመጣው ነገር በቃ ሙሉ ነገር ምንም ነገር ቢሆን እንዳለ የሚቀበልና የሚያስተላልፍ ነገር ነው ይሄ የአዲስ አበባ ጉዳይ በአጠቃላይ ይሄ የበለጠ ጥፋቱንና ጥሰቱን ያሳየ first of all ምን አገባቸው የምክክር ኮሚሽኑ አንድ ኮሚሽነር ገብተው ይሄንን የክልሎች ምናምን ነገር ያቀረቡት ብለው እሳቸው ሊገቡ የቻሉበት በምን ግራውንድ ነው በነገራችን ላይ ዶክተር ሰይፈ ስላሴ በደረሰን መረጃ መሰረት ዶክተር ዮናስ አዳዬ ወጥተው የተናገሩት እንደተባለው የምክክሩ ኮሚሽን ማንዴት አይደለም ማንዴታቸው የተሰጠ ተቆጥሮ ተሰፍሮ ያለ በግልጽ የሚታወቅ አሰራር አለ ከሱ ጥሰው የኦዴድ ብልጽግና በቅሬታ ያቀረበውን አጀንዳ ወጥተው እንዲያነቡ
ኮሚሽነሮቹ 7ቱ ተሰብስበው ነበረ። ይህን በግልጽ ለኢትዮጵያ ሕዝብ ማሳወቅ ይገባል። ኮሚሽነሮቹ ለብቻ ተሰብስበው ያነሱት ሐሳብ አለ። እሱን ያነሱትን ሐሳብ ውሳኔ ላይ ደረሱትን በግልጽ የኢትዮጵያ ሕዝብ እንዲያውቀው መደረግ አለበት። ከማንዴታቸው ከአሰራራቸው ውጭ ወጥተው 7ቱ ኮሚሽነሮች ተሰብስበው ድጋፍ የሰጡት ማለትም ይሄ የኦህዴድ ብልጽግና የውሳኔ ሐሳብ ወደሚቀጥለው ምዕራፍ እንዲያልፍ ከማንዴት ውጭ ያደረጉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ፣ ኮሚሽነር አምባሳደር መሐመድ ድሪር፣ ኮሚሽነር ዶክተር ዮናስ አዳዬ፣ ኮሚሽነር ዶክተር አምባዬ ኦጋቶ ናቸው። ይህንን የብልጽግናን አቋም ደግፈው ድምፅ የሰጡት። ሌሎቹ 3ቱ ኮሚሽነሮች ኮሚሽነር ዶክተር አይሮሪት መሐመድ፣ ኮሚሽነር ሙልጌታ አጎና ኮሚሽነር መላኩ ወልደማርያም ተቃውሞ አቅርበዋል። ነገር ግን 4-3 ተሸንፈው ይሄ የኦህዴድ ብልጽግና ሐሳብ ወደፊት እንዲገፋ ተደርጓል። በዛ ውሳኔ ላይ ፕሮፌሰር መስፍን አራያ ስላልደረሱ ድምፃቸውን መስጠት የሚችሉበት ሁኔታ አልነበረም። ስለዚህ ከማንዴታቸው ውጪ ይህን ውሳኔ ያስተላለፉት እነዚህ 4ቱ ኮሚሽነሮች ናቸው። ነገ በታሪክ ሊጠየቁ ይችላሉ። ይህንን ያደረጉት ምናልባት ከስርዓቱ ጋር ባላቸው ቅርበት በተለያየ ምክንያት አናቀውም፣ ግን ስርዓቱ ተፋልሶ ከስልጣንና ከአሰራር ውጭ ያደረጉት መሆኑን እዚህ ላይ ለታሪክ እንዲቀመጥ መግለጽ አለብን። አየ እዛ ጋ ነው ችግሩ መሳይ። እኔ አሁን አንተ የምትነግረኝ መረጃ የለኝም። አሁን ነው ይሄንን መረጃ እያገኘውኝ ያለው እና አንተ የምትለኝ እኔ ደግሞ ከዛም በበለጠ በመጀመሪያ ደረጃ ኮሚሽኑ በዚህ ጉዳይ ላይ ድምጽም ሊሰጥ ውሳኔም ሊያሳልፍ አይችልም። ብልጽግና ይሄ ጉዳይ እንዲያልፍለት ከፈለገ አጀንዳ አድርጎ እዛ ጋር አቅርቦ ይሄ አጀንዳ እኔ በቤዚክ ፕሪንሲፕሉ ላይ ነው የአጠቃላይ ያካሄደ ነው። አየ ችግሩ ያለው አንደኛ ኮሚሽኑ በዚህ ጉዳይ ላይ ድምጽ ሊሰጥ በምንም ማለት መልኩ እንትን ውስጥ የለውም። ምንድነው የተርም ኦፍ ሪፈረንስ ውስጥ የለም፣ ወይ ደግሞ የሰጠው እንትን አይደለም፣ የሰጠው ኃላፊነት አይደለም። ማወያየት ነው። የሚመጡ አጀንዳዎች በአጀንዳዎች ደግሞ ወይ ደግሞ በውሳኔ ያሰጣት ደግሞ ይሄም ቢሆን የሚያስቀምጠው እነሱ ራሱ ኮሚሽኑ ራሱ ያስቀመጠው ያሰራር ስርዓት ደግሞ በኮንሰንሰስ ይሄም ቢሆን ማለፍ ይገባ የነበረው በኮንሰንሰስ ነው። ኮንሰንሰስ ካልተደረሰ የሚለው ኮንሰንሰስ ካልተደረሰ በተለየ ኳሊፋይድ በሆነ በ70% ብልጫ ድምጽ የሚወሰን ይሆናል ብሎ የሚለው ነገር ሁለቱንም አልሄደበትም። ሁለቱንም ሳይሄድበት በአንድ በኩል ተጽፎ የሰጠውን ነገር እዛ ጋር ድምጽ መስጠት በራሱ እኔ እነኚህ ሰዎች እዛ ጋር 3ቱ ድምጽ በተቃውሞ እዛ ጋር አቅርበዋል ያሉት እኔ መቃወማቸው ትክክል ሆኖ ሳለ እኔ መቃወማቸውን ሳይሆን ድምጽ መስጠት አልነበረ የለበትም የኮሚሽኑን ያሰራር ስርዓት ተከትሎ መተግበር መቻል አለበት ብሎ ነበረ እነኚህ ኮሚሽነሮች መሞገት የነበረባቸው። እንደዚህ አድርገው ከሆነ ድምጽ መስጠት የኛ እንትን አይደለም የኛ ፕሬሮጋቲቭ ወይ ደግሞ የኛ ማንዴት አይደለም ብለው ነው በዛ ጋር እንትን ማለት መቻል አለባቸው። ጥሩ ኦኬ የለበትም እንደም ብለው እዛ ጋር ማለታቸው ጥሩ ነገር ነው። ግን ከዛም በላቀ ደግሞ እኛ በዚህ ጉዳይ ላይ ድምጽ እንድንሰጥ አዋጁም ያሰራር ስርዓታችን አይፈቅድም ብሎ ማለት ነበረባቸው። ይሄንን ኢሹ ከሆነ ለጉባኤው ቀርቦ ልክ ኢንፋክት አንደኛው ጉዳይ ቀድም ደጋግሜ እንዳልኩት አንደኛው ጉዳይ የኮሚሽኑ ያስቀመጠውን ያሰራር ተከትሎ ያለፈ ነገር ስለሌለ ይሄ ዛትስ ፓርት ኦፍ ኢት። ይሄ ደግሞ የበለጠ ነገሮችን የበለጠ ደግሞ አወሳሰበው። እንግዲህ ዶክተር ሰይፈም አሁን ከዚህ በኋላስ እንደምንሰማው ጥቅምት ላይ ነው የዚህ የኮሚሽን ተጨማሪ እድሜ የተሰጠው የሚያበቃው ጥቅምት ላይ እንደሆነ ተገልጿል። መረጃዎች እንደሚያሳዩት በተለይ ዋዜማ እንደዘገበው ከሆነ አሁን ያሉት ኮሚሽነሮች ከዚህ በኋላ የሚቀጥሉ አይደሉም። ስለዚህ ለሚቀጥሉት ለቀሪዎቹ ስራዎች ሌሎች ኮሚሽነሮች ይሰየማሉ የሚል መረጃ እየወጣ ነው። በዋናነት የቀሪ ስራዎች አሉ። እነዚህ የውሳኔ ሀሳቦች እንግዲህ አልጸደቁም። የኢትዮጵያ ሕዝብ ምን እንደሆነ አያውቃቸውም። 8ቱ የተባሉትም በትዩ ሌላው የአስታራቂ ሽማግሌዎች አመጡት የተባለውም በትዩ ለሚቀጥሉት ወሳኝ አካላት ይተላለፋል። ሚኒስትሮች ምክር ቤት፣ ለህግ አካላት፣ ለህዝብ ተወካዮች ምክር ቤት። ስለዚህ ይህንን ስራ ለማከናወን አዳዲስ የሚመረጡ ኮሚሽነሮች እንደሚቀጥሉበት ነው የተነገረው። አብይ አህመድ ጠረጴዛ ላይ ወይም የኦህዴድ ብልጽግና ጠረጴዛ ላይ ይቀመጣል። የፈለጉትን አንስተው በህዝብ በተወያየው መሰረት እዚህ ውሳኔ ላይ ደርሰናል ሊሉ ይችላሉ። ይሄ ሂደት ወደፊት ሊመጣ እንደሚችል እንጠብቃለን።
ምን ትላላችሁ? እንግዲህ የኢትዮጵያ ህዝብ መከረ ብለው የኢትዮጵያ ህዝብ ጭንቀት፣ የኢትዮጵያ ህዝብ ስጋት የሆነው የሰላም እጦት፣ የኑሮ ውድነት፣ ብዙ ነገሮች ተዘርዝረው ይጠቀሳሉ። እነሱ ሁሉ ምንም ነገር ባልተነኩበት የአዲስ አበባ ጉዳይና የፕሬዝዳንት ጠቅላይ ሚኒስትር የሚለው ጉዳይ ላይ ነገሮች ሁሉ በዚህ መልኩ ከጦዙ በኋላ መጨረሻ ላይ ምንም ባልታወቀ ምንም ባልተገለጸ ይህ ነው ባልተባለበት ሁኔታ የምክክር ኮሚሽኑ የመጨረሻ የመዝጊያ ስብሰባ ተከናውኗል። ምንድነው የምንጠብቀው ከዚህ በኋላ? ምንድነው መሰለ አሁን ላይ ሆኜ የፓርቲና የራሴን አሰስመንት ዛጋ ላስቀምጥልና ብልጽግና ሊተገብራቸው የሚፈልጋቸው ነገሮች አሉ። ሊተገብራቸው የሚፈልጋቸው ነገሮች በራሱ ሊተገብራቸው አልፈለገም። የሚያግደው ነገር እኮ የለም። በቃ ተመርጫለሁ ብሏል። ስለዚህ ስልጣን ላይ በነበረበት 5 ዓመታት ሊያደርግ የፈለገውን ነገር መንገዱ ላይ የቆመበት ወይም ደግሞ ያገደው አልነበረም። ከ2013 ጀምሮ እስከ 2018 ዓ.ም ድረስ አሁን 2019 መጀመሪያ ላይ ደግሞ ካለን ሌላ መንግስት ይመሰርታል። ለ5 ዓመታት የሚፈልገውን ነገር ለማድረግ ነው እዛ ጋር እንትን የሚሄደው። ሶ ለዚህ ቅቡልነት እንዲኖረው የሀገራዊ ምክክር ኮሚሽኑን አቋቋመ። የሀገራዊ ምክክር ኮሚሽኑን እንደ ኢንስትሩመንት ነው የተጠቀመበት ብልጽግና። የሀገራዊ ምክክር ኮሚሽኑ ሮል እስከ መቼ ድረስ ነበረ? ምክክሩ 4000 ምናምን ነገር ኦርጋናይዝ እስኪደረግ ድረስ ነበር። ከዛ በኋላ በማጭበርበርም በኮንቪንስም በኮንፊውዝም በምንም በመሰላቸው ነገር አድርጎ ምክክሩ ከተጀመረ በኋላ በፈለገች በጩኸትም በጫጫታም በመግባትም በመውጣትም በማሰራራትም በዛቻም የሚፈልገው ነገር ዛጋ ኢንትሮዲዩስ ተደረገ። በቃ የተፈለገው እና የምክክሩ ኮሚሽን ስራ ያበቃው እኔ አሁን እዚህ በመስከረም በጥቅምት ምናምን ነገር ብለን የምትለውና ከዛ በኋላ የሚተካው ነገር አይደለም። በቃ ምክክር ኮሚሽኑ የተፈለገው እስከ ሐምሌ መጀመሪያ ድረስ የነበረችውን ነገር ኦርጋናይዝ እንዲያደርግና ያንን ቬኒው እንዲፈጥር ነበር። ያንን ቬኒው ፈጠረ። ከዛ በኋላ ምክክሩን እሱም በሚፈልገው መንገድ ጋይድ ማድረግ አልቻለም። በቃ ጋንግ አፕ ተደርጎ የሚሆነው ነገር ሄደ ምክክሩ ላይ። አሁን ከዚህ በኋላ አይ ዶንት ኖ አሁንም ከጥቅምት በኋላ ስላለው ይተካሉ አይተኩም ምናምን ነገር ስለሚለው ነገር መረጃ የለኝም። ብዙ ነገር ከዚህ በኋላ አይጠበቅም። በቃ የሚፈልገው ነገር የሀገራዊ ምክክር ኮሚሽን ሰርቶላቸዋል። ምክክር ኮሚሽን ተብሎ የተሰየመው ተቋም ሰርቶላቸዋል። ስለዚህ ከዚህ በኋላ ብልጽግና ራሱ የሚፈልገውን ነገር ዛጋ ጽፎ በቃ በምክክሩ በተባለው መሰረት በዚህ መልኩ አገር ትሄዳለች ብሎ የህገ መንግስት ማሻሻያም ሆነ የህጎችም ሆነ የሚፈልግም ነገር በቃ ማድረግ የሚፈልጉትን ነገር በምክክር ሽፋን ከዚህ በኋላ ለማድረግ የሚያግዳቸው ነገር የለም። በነገራችን ላይ 8 አጀንዳ ወይ ደግሞ ተባሉና ቴማቲክ እንትኖች ናቸው ኤሪያዎች ናቸው እንጂ አጀንዳዎቹ ቅድም እንዳልኩት 1001 አጀንዳዎች ናቸው። አገር እንድትዋይባቸው የሚያስፈልጉ 1001 አጀንዳዎች የሉ። በጣት የተቆጠሩ አጀንዳዎች ናቸው ኢትዮጵያ የሚያስፈልጋት። እነሱ ላይ መግባባት ብደርስ እነሱ ላይ በትክክል ጀንዊን የሆነ ሪሊ አገርን ከገባችበት ቀውስ ለማውጣት ከተፈለገ ደግሞ ይገባል። ኦኬ አገር ፈርስት ኦፍ ኦል አስቀድሞ ነገር አገር ቀውስ ውስጥ መሆኗን መረዳት ያስፈልጋል። አገር ቀውስ ውስጥ መሆኗን ከተረዳን ደግሞ መውጫ መንገድ ከተፈለገ በጣም ጥቂት ጉዳዮች ናቸው። እነኛን ጥቂት ጉዳዮች ጠበብ ባለ ሰርክል ጀንዊን የሆነ ቅንነት የተላበሰ አሁን ሲመለከተው ፖለቲካውን ቅንነት የለውም። ፖለቲካው ኃይል ነው። በኃይል እዛ ጋር የምትፈልገውን ነገር ማድረግ ነው እንጂ ቅንነት የሀገር ጉዳይ ስለ ሀገር ምናምን ነገር ለምታስበው ነገር በሙሉ ፖለቲከኞቻችን ጋር እንትን የለውም። ምናልባት ይሄን ኮንሰርን ቢኖር ኖሮ 1 ሚሊዮን ህዝብ ፈጀ የተባለው ጦርነት የሰሜኑ ጦርነት በእንደዚህ አይነት መልኩ እነኛ ዜጎች የአማራ፣ የትግራይ፣ የአፋር እናቶች ልጆች ባለቁበት የመከላከያ ሰራዊቱም እኮ የኢትዮጵያ ልጆች ናቸው፣ የገበሬ ልጆች ናቸው፣ የኢትዮጵያ ገበሬ ልጆች ናቸው። የመከላከያ ሰራዊት ተብሎም እዛ ጋር ሄዶ ለጦርነት የሚማገረው በዚህ አይነት መልኩ ያ ሁሉ ህዝብ አልቆ ያ ሁሉ ንብረት ወድሞ ከዛ ተሸላልመህ መጨረሻ ላይ ስምምነት ደረስኩ ብለህ ተሸላልመህ ሻምፓኝ ከፍተህ ምናምን ነገር ብለህ የምገለውን እኮ አስገድለን ከዛ በኋላ ለሀገር ማሰብ ቢኖር ዛሬ እንደገና
ያ ጦርነት ባልቀጠለ ዛሬ እንደገና የዛ ጦርነት ዋዜማ ላይ እንደገና ራሳችንን እንዳገር መልሰን ባላገኘን ነበር። ስለዚህ አገር መታደግ አገር ማጽናት ስለ አገር ማሰብ የሚባለው ነገር በቃ ትልቅ ጥያቄ ምልክት ውስጥ የገባበትና በሚያሳዝን ሁኔታ አገር ወደማትወጣው ቀውስ ውስጥ እየተገፋች ያለችበት ሁኔታ ላይ ነው። ስለዚህ ምክክር ኮሚሽኑ ተጨማሪ ቀውሶችን አዋለደ፣ በፊት የነበሩትንም ውስብስብ አደረገ። ይሄ ኮሚሽን ከመምጣቱ ይልቅ ባይመጣ ኖሮ እንደው የተወሰነ ነገር እፎይታ ይገኛል ብለን የኮሚሽኑን መምጣት ባሉታዊ መልኩ መግለጽ እንችላለን። ምክንያቱም ኢትዮጵያውያን በአዲስ አበባ ጉዳይ አሁን ስጋት ውስጥ ነው ያሉት። በተለያዩ ጉዳዮች ላይ እርግጠኛ አይደሉም፣ የሉና ስጋት ውስጥ ነው ያሉት። ስለዚህ የኮሚሽኑ መምጣት የሉና አደጋ ከፊት ለመምጣቱ አመላካች ተደርጎ ሊወሰድ ይችላል። አዎ ለምን መሰለ ያው ሁለት ነገሮች አሉ። የአዲስ አበባ ጉዳይ ክሪቲካል ጉዳይ ነው። የአዲስ አበባ ጉዳይ በለሆሳስ በምናምን ነገር ፖለቲከኞችም እየወጡ መሪዎችም እየወጡ በጣም ብዙ ነገር የሚናገሩበት ነገር ነበር። እነኚህ ሁሉ ነገሮች ግን ኦፊሻል ክሌም አልነበረም። አሁን ኦፊሻል ክሌም ሆኖ መጣ። ኦፊሻል ክሌም ሆኖ በመጣበት ጊዜ ስለምትናገረው ስለ አዲስ አበባ የምትናገርበት ጊዜ ስለ ጉዝ ነገር ለምትናገረው በ140 ዓመታት ትውልዶች የገነቡት ሚሊዮኖች የሚኖሩበት 130 ሚሊዮኖች ደግሞ የተሳሰሩበት ተቆላልፈው ተሳስረው ተጋብተው ማን ከማን ሳይለያዩ ስላለበት ቦታ ነው እየተናገርክ ያለው። ይሄንን ቦታ አንስተ ለኔ ይገባኛል ብለህ በምትልበት ጊዜ ሌላ ክብሪት እየጫርክ ይሄንን ኦፊሴላዊ እያደረክ የመጣበት ነገር ነው። ያ ነው ቀውሱን የበለጠ እያባባሰ መጣ ብለን የምንለው። የአዲስ አበባ ጉዳይን በተመለከተ ከሰሞኑ እንዲሁ ዝም ብዬ ማህበራዊ ትስስር ገጾች ላይ አንዳንድ የሆኑ ነገሮችን እመለከት ነበርና ይሄ ማለት ብሎ አንድ ሰው እዛ ጋር ሲጽፍ ነው ስለ ደቡብ አፍሪካና ስለ ሌሶቶ ነው እዛ ጋር የሚያነሳው። እና ሌሶቶ እንደምታውቀው የደቡብ አፍሪካ ውስጥ ያለች በደቡብ አፍሪካ መካከል ያለች ሀገር ነች። ግን ኪንግደም ኦፍ ሌሶቶ መንግስት ተብሎ በተባበሩት መንግስታት የታወቀች ራሷን የቻለች መንግስት ነች። እና ይሄ እኮ ማለት በእንትን ተከባ ስላለች በደቡብ አፍሪካ ተከባ ስላለች የደቡብ አፍሪካ ነች ብሎ የደቡብ አፍሪካ መንግስት ክሌም እንደማድረግ ነው ብሎ ያስቀመጠውና አንደኛው ሰው ደግሞ ወደኛው ሀገር መጥቶ ስለ ታላቁ ህዳሴ ግድብ ስለ አባይ ግድብ እዛ ጋር በሚናገርበት ጊዜ ኦኬ አዲስ አበባ በኦሮሚያ ውስጥ ስለ አሁን ዛሬ በኦሮሚያ ውስጥ ስለተቀመጠች የኦሮሚያ ነች ማለት ቤኒሻንጉል ጉሙዝ ውስጥ አሁን ባለው የቴሪቶሪያል እንክፍፍል በጎሳው ፖለቲካ ወደ ቤኒሻንጉል ጉሙዝ ውስጥ የተቀመጠው ድሮ ወለጋና ጎጃም ድንበር ላይ ነበር እንትን ያለው እና የአባይ ግድብ ቤኒሻንጉል ጉሙዝ ተነስቶ የኔ ግድብ ነው ማለት የሚችልበት ነገር በጣም 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 ትክክለኛ አናሎጂዎች ናቸው እዛ ጋር የተነሱት። እና በሚገርም አይነት መልኩ ነው እዛ ጋር እንትን የምታረቀው እና ይሄ ነገር የነበሩትን ችግሮች በዝምታ የነበሩትን ነገሮች በደንብ አድርጎ ሰርፌስ ወደ ላይ እንዲወጡ ያደረገና እንግዲህ በዚህ ደረጃ እንዲነጋ ያደረገ ይሄ ደግሞ እንደ እንትንም እኮ በቃ አገርም የክልል ጉባኤው ያሳለፈው ውሳኔ ተብሎ አምባሳደሩ ዛጋ ማነው ዶክተር ኮሚሽነሩ ዛጋ ያቀረቡት ማለት ነው። በእንደዚህ አይነት መልኩ ኦሬዲ ቀርቧል። this is it ይሄ ነው። ይሄንን አድርገህ ነው ኦሬዲ የነደደ ባለ ሰዓት ላይ ቤንዚን ታርከፈክፋለህ። ቤንዚን ታርከፈክፍና እሳቱን የበለጠ እንዲንቦገቦግ የምታደርግበት ነገርና የበለጠ ዳሜጅ እንዲያመጣ ይሄንን ነው እየሰራበት ያለው። ይሄ ደግሞ ኃላፊነት የጎደለው በቃ የሆነ የስግብግብነት ስሜት ዛጋ የተጠናወተውና አይ ኖ እንዴት አድርገን ከዚህ ልንገላገል እንደምንችል አናውቅም። እኔ ቶሪ ስፒኪንግ ይሄ ጥያቄ እዚህ ጋር በኦሮሞ ብልጽግና በአጠቃላይ በብልጽግና የሚነሳው ጥያቄ የኦሮሞ ህዝብ ጥያቄ አይደለም፣ የኦሮምኛ ተናጋሪ ህዝብ ጥያቄ አይደለም። it has never been
አዲስ አበባን በቃ የኔ ካላደረጋችሁ ሞቼ ይገኛለሁ ብሎ የሚል የኦሮምኛ ተናጋሪ ህዝብ የትኛውን ኮርነር ብትሄድ ግን የፖለቲካ መጠቀሚያ የፖለቲካ አጀንዳ አድርገው ህዝብን በህዝብ ላይ የማነሳሳትና የሆነ በቃ የሰበሩን ሰበርናቸው ብለው እኮ ከመጀመሪያ ተናግረዋል እኮ 100 ዓመት በፊት ምናምን ነገር ያደረጉን ነገር ዛሬ እንደዚህ ያደረግናቸው ዶንጎ ወደዚህ አይነት የተወጣጠረ ነገር ሀገር ወስደ ወደ እንደዚህ አይነት ነገር የተሳሳበ ነገር ሀገርን በምትመራበት ጊዜ ኃላፊነት በሚሰማው መልኩ ልትመራ ይገባል። ምን ያስከትላል? እያንዳንዷ ማነሳት አጀንዳ ብቻ አይደለም የትም ቦታ የምናገራት ቃል ከአንደበት ከመሪ አንደበት ከአመራር አንደበት የምትወጣው እያንዳንዷ ቃል እንዴት ተደርጋ ነው ማህበረሰብ ዘንድ የምትደርሰው? እንዴት ነው የምትተረጎመው? እንዴት ነው ፐርሲቭ የምትደረገው? እኛ መሪዎች ጋር እንደዚህ አይነት ነገር የለም እንደዚህ አይነት ነገር አየህ ልትይዘው እንኳን ትችላለህ ልብ ውስጥ እንደ መሪ በምትሆንበት ጊዜ እነኚህን ነገሮች ከፋፋይ የሆኑ ነገሮችን ወገንተኝነት የተላበሱ ነገሮችን እነሱን ያዝታል ውስጥ ሊኖር ይችላል አስሎንጋስ የሆነ ሰፋ ያለን ህዝብ በምትመራበት ጊዜ ግን አቻችለ ለመሄድ እነኚህን ውስጥ እንኳን የምታስባቸው ነገሮች ያዝ የምታደርግበት ነገር አለ። እኛ ጋር ግን ይሄ ነውርም ተደርጎ የማይቆጠርበት እና ያሳዝናል። ይሄ ነው። በጣም አመሰግናለሁ ዶክተር ሰይፈ ስላሴ። እንግዲህ በቀጣይ ስለሚኖራችሁ አጠቃላይ ፖለቲካ እንቅስቃሴ ከዚህ ወዴት እናመራለን፣ ኢትዮጵያ ውስጥ ብዙ ለውጦች በቀጣይ ይጠበቃሉ። ከዚህ አንፃር የኢትዮጵያ ህዝብ እንዴት አይነት ሀገሩን ለማዳን የመጣበትን አደጋ እንደው በጋራ ለመከላከል ምን ማድረግ አለበት በሚሉ ጉዳዮች ላይ በቀጣይ ተገናኝተን እንደምንወያይ ተስፋ አደርጋለሁ። ለአሁን እንደነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም እግዚአብሔር ያክብርልኝ መሳይ እንግዳ ስላደረከኝ በፓርቲ ስራ አስፈጻሚ ስር ምስጋና ላቀርብ እወዳለሁ።